ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲቪ ጋር ቤተሰብ ይሁኑ። ሪያሊቲ ሪል ስቴት በቦሌ ደንበል የተናጠል ካርታ ያላቸውና በ6 ወር ጊዜ ውስጥ የሚረከቧቸው ባለ 2 እና ባለ 3 መኝታ ቤት ክፍሎችን ይዞሎት መጣ። እንዲሁም በሳር ቤት ግንባታቸው 80% የደረሰ ከ1 እስከ 2 ዓመት ጊዜ ውስጥ የሚረከቧቸው ከባለ 1 እስከ ባለ 3 መኝታ ቤት ክፍሎችን በተለያየ የካሬ አማራጭ እስከ 15% በሚደርስ ልዩ ቅናሽ የቤት ባለቤት ይሁኑ ይሎታል። ባለ 1 መኝታ 65 ካሬ በ8.4 ሚሊዮን ጠቅላላ ክፍያና በ848 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ 97 ካሬ በ12.6 ሚሊዮን ብር ጠቅላላ ክፍያና በ1.2 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ 140 ካሬ 18.9 ሚሊዮን ብር ጠቅላላ ክፍያና 1.8 ሚሊዮን ብር ቅድመ ክፍያ። ሽያጮቻችን ሙሉ በሙሉ በኢትዮጵያ ብር ሲሆኑ በግንባታ ሂደት የሚከፈል ይሆናል። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ያግኙን። ሪያሊቲ ሪል ስቴት። አላህን የሚጠነቀቅ አላህን የሚፈራ ርዝቁን አላህ ያመጣለታል ካላሰው ቦታ። ሐሳብ ጭንቀት ካለ መውጫም ቀዳዳ አላህ ያበጃጅለታል። ወመን የተቂላህ አላህን የሚጠነቀቅ አላህን የሚፈራ ይከፍር አኑ ሰይአቲህ ወንጀሎችን አላህ ያብስለታል። ወዩዕዚም ለሁ አጅራ ምንዳውንም አላህ ያገዝፍለታል፣ ትልቅ ያረግለታል። ስለዚህ ተቅዋን መያዝ አለብን። ዑለማዎቹ ተቅዋን ሲጠቅሱ ኢብኑል ቀይም እንደዚሁም ኢብኑ ረጀብ ረሂመሁሙላህ ተቅዋ ማለት አላህ ስብሓነሁ ወተዓላን ከአላህ ቅጣት መጠንቀቅ ማለት ነው። ባዘዘው ነገር ላይ መታዘዝ፣ በከለከለው ነገር ላይ መከልከል ተቅዋ ማለት ነው። ተቅዋ የሚባለው ነገር ማይገባበት የህይወት ክፍል የለም። በግለሰብም በጀማዓም በሁሉም ማህበረሰብ ላይ ተቅዋ ይገባል። ተቅዋ ሲኖር ሰላም ይመጣል፣ ደስታ ይመጣል። ከአላህ ጋር ያለን ግንኙነት ያማረ የተስተካከለ ይሆናል ማለት ነው። ለዚህ ነው ነቢዩ ዓለይሂ ሰላቱ ወሰላም በአንድ ሐዲስ ላይ ታላቁ ሰሃባ አቢ ዘር እንደዚሁም ሙዓዝ ብኑ ጀበል ባስተላለፉት ሐዲስ ላይ የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ኢተቂላሃ ሐይሱማ ኩንት፣ አላህን ፍራ የትም ቦታ ብትሆን። ኢተቂላሃ ሐይሱማ ኩንት ምን ማለት ነው? ዑለማዎቹ አላህን ብቻህንም ሆነ ከሰው ጋር ሆነ በንግግርህ በተግባርህ በሁሉም ሁኔታ አላህን መፍራት። ዱባይም ሆንክ ቻይና፣ አውሮፓም ሆንክ ኢትዮጵያ፣ ጨለማም ሆነ ቀን፣ ሰው ኖረም አልኖረም ማን ይመለከታል? አላህ ይመለከታል። ኢተቂላሃ ሐይሱማ ኩንት አላህን ፍራ የትም ቦታ ብትሆን። ወአትቢ ሰይአተል ሐሰና አሉ። መጥፎ ነገር ስትሰራ ደግሞ ጥሩ ነገር አስከትል። መጥፎ ነገር የሰራ ጥሩ ነገር ማስከተል አለበት። ለምን? ኢነል ሐሰናት ዩዝሂብነ ሰይአት፣ መልካም ስራ መጥፎ ስራዎችን ምን ያደርጋል? ያብሳል። መልካም በሰራን ቁጥር ወንጀላችን ይታበሳል። ለዚህ ነው በሆነ ነገር የተጠመደ የወደቀ በሆነ ነገር የተፈተነ ሰው ሁሌም ወደ መልካም ነገር መምጣት አለበት። ለምን? አላህ ከዛ ከተፈተነበት ነገር ነጃ ብሎት እንዲያወጣው። አባ መህጀኑ ሰቀፊ የሚባሉት ታላቁ ሰሐቢ በጣም ጀግና ናቸው፣ ሙጃሂድ ናቸው። ነገር ግን በአንድ ነገር ተፈተኑ። ኸምር ይጠጣሉ። የቃዲስያ ጦርነት ላይ ታላቁ ሰሃባ ሰዓድ ብን አቢ ወቃስ በሚመሩት ጦር ላይ ልክ ጦርነቱ ሊጀመር ሲል ትንሽ ሞቅ ካደረገኝ ብለው ወሰዱት። ሰዓድ በጣም ተቆጡ። እንዴት በዚህ ትልቅ ዒባዳ ትልቅ ስራ ባለን ሰዓት እንዴት አላህ ይታመጻል ብለው እስር ቤት ከተቱት አባ መህጀን ያን ወንጀል ቢሰራ ግን ሁሌም ኸይር የሚወድ ነው። ጀግና ሰሃባ ነው። ለአላህ ዲን የሚታገል ነው። ቆጨው። እንደው የዛሬ ጂሃድ ሊያመልጠኝ ነው፣ ሸሂድ መሆን የሸሂድ ዕድልነትን ላጣ ነው። ተቆጨ። የሰዓድ ሚስትን ጠየቃት፣ ፍቺኝ፣ እንደው በአላህ መንገድ ልታገል፣ ከሞትኩኝ ትገላገሉኛላችሁ፣ ከተረፍኩ ደግሞ እጄን እሰጥሽና ታስሪኛለሽ አላት። የባሌን ትእዛዝ አልጥስም አለች። ሐፍሳ ትባላለች። አባ መህጀን በግጥም እንደው የዛሬ ሁኔታውን ያለውን በግጥም ሲገጥም ምን ሲል ተሰማትና ፈታችሁ። በልቃ የምትባል የሰዓድ ፈረስ ነበረች፣ ሰጠችው። እሱ ላይ ተጫነ፣ ፊቱን ሸፈነ፣ ገባ ጦርነት ውስጥ። የአላህን ባሪያዎችን ረዳቸው በአላህ ፍቃድ። የአላህን ጠላቶችን ድርምስምሳቸውን አወጣው። ሰዓድ እግራቸው ቆስሎ ጦርነቱን ከፍ ያለ ቦታ ላይ ይከታተሉ ነበር። ይህ የአላህ ጀግና ባሪያ ማን ነው? አባ መህጀን ነው እንዳልን እሱን አስሬዋለሁ፣ ፈረሴ ናት እንዳልን እሷንም ትቻት መጥቻለሁ። ማን ነው ይህ ሰው? ጦርነቱ
በሙስሊሙ በላይነት ተጠናኮ ድል ተገኝቶ አባ መህጀን እስር ቤት ገባ መልሶ። ከዛ ሰዓድ ቤት ሲመጣ ሚስትየው ጠየቀችው፣ እንዴት ነበር ሁኔታው? እንዴ አላህ ጀግና አንድ ጀግና አላህ ላከልን። አባ መህጀን እንዳለ እሱ እስር ቤት ነው፣ ፈረሴን እንዳለ ትቻት ነው የሄድኩት እሱ ራሱ ነው አለችው። ሰዓድ ብን አቢ ወቃስ አለቀሱ። የዚህ አይነት ተሰጥኦ ያለው የዚህ አይነት ጀግና ሰው እንዴት በዚህ ነገር ይፈተናል አሉ። ከአሁን በኋላ ላልገርፍህ ላላስርህ አሉ ሰዓድ። አባ መህጀን ምን አለ? እኔም ከአሁን በኋላ ኸምር ላልጠጣ፣ እናንተ ስትገርፉኝ እኮ ቅጣት ስታመጡብኝ ለአኺራ ማካካሻ ነው፣ እዚህ ነው ከፋራው ነውልኝ፣ አኺራ እንዴት ነው? እናንተማ ከሆነ ከተዋችሁ የሚጠብቀኝ የጀሃነም እሳት ነው። ኢነል ሐሰናት ዩዝሂብነ ሰይአት። የሆነ ኸይር ነገር ከሰራህ አላህ የሆነ ቀብር ለሚመነጠር ነገር አለ ከተባለ ሩት ሂድ ስራ፣ ከተፈተንክበት ነገር አላህ ያውጣሃል ከሆነ ወንጀል። የሆነ መስኪን የሚታገስ ነገር አለ፣ ኸይር ነገር አለ፣ ተንቀሳቀስ። ሐሰናት ወንጀሎችን ያብሳሉ፣ ወደ መልካም ነገር እንድትመጣ ያደርጋል። ወኻሊቅ ናስ አሉ ሐዲሱ ሲጨርሱ፣ ከሰዎች ጋር ስትኗኗር ደግሞ ቢኹሉቂን ሐሰን፣ በመልካም ስነ ምግባር ተኗኗር። ይሄ ሐዲስ 3 ነጥብ አለው። ከአላህ ጋር ያለን ግንኙነት፣ ከራሳችን ጋር ያለን ግንኙነትና ከማህበረሰቡ ጋር ያለን ግንኙነት የሚጠቁም ሐዲስ ነው። ትልቅ ሐዲስ ናት። አጠር ያለች ናት፣ ግን በጣም ትልቅ መልእክት ያለባት። ከማህበረሰቡ ጋር እንዴት ነኝ? ግንኙነቴ ምን ይመስላል? አኽላቅ የመሳሰል። ለምን ያለንበት ወር አንዱ የተቅዋ ወር ነው። ተቅዋምና የምንይዝበት ነው። ያለንበት ወር ኸይር ነገር የበዛበት ነው። ያለንበት ወር አላህ ከብዙ ፈተና አውጥቶን ለዚህ እድል ያጨን ወር ላይ ነው ያለነው። ልንጠቀምበት የሚገባበት ወር ነው። ስለዚህ ተቅዋ ትልቅ ደረጃ ስላለው አሊ ብን አቢ ጣሊብ የሚባሉ ታላቁ ሰሃቢ፣ 4ኛው ኸሊፋ ሱረቱ አሊ ኢምራን ላይ ያለውን የቁርአን አያ ሲተነትኑ እንዲህ አሉ። አላህ ምን አለ? ያ አዩሃ አለዚነ አመኑ ተቁላህ ሐቀ ቱቃቲህ፣ እናንተ ያመናችሁ ሰዎች ሆይ አላህን ተገቢ የሆነ ፍራቻ ፍሩት። ወላ ተሙቱነ ኢላ ወአንቱም ሙስሊሙን፣ ሙስሊሞች ሆናችሁ እንጂ እንዳትሞቱ። ኢስላምን ለቀ እንዳትሄድ። ኢስላም የህይወት መመሪያ ነው፣ የደስታህ ምንጭ ነው። ከኢስላም ውጭ ደስታ ልታገኝ አትችልም። በሆነ ምክንያት ኢስላምን ለቀ ከሄድ ኪሳራ ነው የሚገጥምህ። አላህ አደራ አለ፣ ወላ ተሙቱነ ኢላ ወአንቱም ሙስሊሙን፣ ሙስሊሞች ሆናችሁ እንጂ እንዳትሞቱ አለ አላህ። የአላህን አደራ ልንጠብቅ ይገባል። ለምን? ነገ የውመል ቂያማ የኛ ስኬት የሚለቀው በኢስላም ነው። ኢስላም ከሌለን ከስረናል ማለት ነው። የፈለገውን ኪሳራ ውስጥ ነን። ስለዚህ አላህ አደራ አለን። ይህንን የቁርአን አንቀጽ አልይ ምን አሉ? ተቅዋ ማለት አሉ አልኢማኑ ቢተንዚል፣ አላህ ባወረደው መኖር ነው፣ ማመን ነው፣ መስራት ነው። በቁርአን ቁርአን መመሪያችን ነው፣ የህይወታችን ስኬት ነው፣ መንገድ ነው። ዛሬ የኛ የበታችንበት የተዋረድንበት ቁርአንን ስለለቀቅን ነው። ቁርአንን እንያዝ፣ የበላይነታችን ይረጋገጣል። ቁርአን የያዙ ሰዎች አይዋረዱ። ነቢዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ነገሩን። አላህ የሆኑ ሰዎችን በዚህ ቁርአን ከፍ ያደርጋቸዋል፣ የሆኑትን ደግሞ ዝቅ ያደርጋቸዋል። ቁርአንን ስንይዝ የበላይ እንሆናለን፣ ማንነታችን ይረጋገጣል። እኛ ግን ከቁርአን አስተምሮ ራቅን፣ ከቁርአን መመሪያ ራቅን። ቁርአንን አጥብቀን ያዝ፣ የህይወታችን መመሪያ አድርገን ዱስትራችን አድርገን ቁርአንን ያዝ። ስለዚህ አልይ ምን አሉ? ተቅዋ ማለት አላህ ባወረደው ማመን ነው። እንደዚሁም ወልኸውፉ ሚነል ጀሊል፣ ታላቁን ጌታ አላህን መፍራት ነው። ወልእስትዕዳዱ ሊየውም ረሒል፣ ለጉዞ ቀንም ደግሞ መዘጋጀት ነው። አዎ ጉዞ አለ። ማታ በረራ አለ ሲባል ወደ አውሮፓ፣ ወደ አሜሪካ፣ ወደ ሱዑድያ ዑምራ ተብሎ ሰው በረራ አለ፣ ቪዛ ተቆርጧል ተብሎ በአየር ይበራል አይደል? ከአላህ በኩል የሚመጣ ቪዛ አለ፣ የሚቆረጥ ትኬት አለ። ወዴት የምንሄድበት? ወደ ቀብር ምንገባበት። ለዚህ ጊዜ መዘጋጀት። ምን አለኝ? ምን አዘጋጅቻለሁ? ቀብር በሚሄድበት ሰዓት ቤተሰብ የሚከተለኛል፣ ንብረት የሚከተለኛል፣ ስራ የሚከተለኛል። አንድም ቤተሰብ ወዳጅ በጣም የሚያከብር የሚያፈቅርህ፣ ላንተ ትልቅ ቦታ ያለው ቤተሰብህ፣ ላንቺ ትልቅ ቦታ ያለው ቤተሰብሽ፣ እህቴ አንድች ሌሊት አንድች ሰዓት ቀብር ላይ አብሬሉ የሚል የለም። ማን ነው? ሁሉም አፈር አልብሶ ይመጣል። ማን ይቀራል? ስራችን ይቀራል። ኸይር ስራ ወይ ሸር ስራ። ኸይር ከሆነ ለጀነት አሳልፎ ይሰጠናል፣ ሸር ከሆነ ለጀሃነም አሳልፎ ይሰጠናል። ይህ አለ። ስለዚህ ወልእስትዕዳዱ ሊየውም ረሒል፣ ለጉዞው ቀን መዘጋጀት አሉ። ወሪዳ ቢልቀሊል፣ አላህ በሰጠ መብቃቃት መደሰት መውደድ አሉ። ተቅዋ ማለት ይህ ነው አሉ። ታላቁ ሰሃባ ዑመር ብን ኸጣብ ከሳቸው ጋር አብዱላህ ብኑ ዲናር የሚባሉ ሰው ነበሩ። ምን ይላሉ? አንድ ቀን ይላሉ አብዱላህ ብኑ ዲናር ከዑመር ብን ኸጣብ ጋር በመካ ስንጓዝ አንድ እረኛ ከላይ ከተራራው ቁልቁለት እየወረደ በጎቹን ፍየሎችን እየነዳ ይመጣል።
ዑመር ረዲየላሁ አንሁ ይሄኛውን እስቲ አንድ ፍየል ሽጥልኝ አሉት። እኔ ባሪያ ነኝ፣ የሰው አገልጋይ ነኝ፣ መሸጥ መለወጥ አልችልም። ዑመር ሊፈትኑት ፈለጉና እንግዲህ ላለቃ አከለሃ ዚእብ ተኩላ በላው ብለህ ትነግረዋለህ አሉ። ይህ የአላህ ባሪያ እረኛ ነው፣ ግን ተቅዋው ላይ የደረሰ አላህ ባሪያ ምን አለ? ፈአይነ አላህ አላህ ታዲያ የት ነው? ላለቃዬ ተኩላ በላው ስል አላህ አይመለከተኝም? ያደረኩትን አላህ አቀብኝም? ፈበካ ዑመር ረዲየላሁ አንሁ ዑመር ማልቀስ ጀመሩ። ثم غدا مع المملوك ከዚህ አገልጋይ ባሪያ ጋር ዑመር ሄዱ። ፈሽተራሁ ገዙት። ከማን? ከአለቃው ከሰውየው ከባሪያው አለቃ ዑመር ገዙትና ወአተቀሁ ዑመር ነፃ ወጡት። ከዛ ዑመር አንድች ንግር ተናገሩ። ዛሬ ይሄ ስራ ተቅዋ ከአላህ ጋር ለግንኙነት ማማሩ ከዱንያ ፈተና ከዱንያ ባርነት ነፃ አውጥቶሃል። ነገ ደግሞ የውመል ቂያማ ከጀሃነም እሳት ነፃ ታወጣለች ብዬ ተስፋ አደርጋለሁ አሉ። ይህ ሐዲስ ትልቅ መልእክት አለው። አላህ ያያል አለ ባሪያው። እረኛው አለ ሽጥልኝ ሲባል አላህ ያያል። ስንትና ስንት መጋዘን አለ። መጋዘን ላይ ተቀምጠን አገልጋይ ሆነን አማናት ሰጥቶን ካርቶኑን ስናወጣ ምን ስንል አላህ አይንም ብለን ያሳለፍነው ስንት ነገር አለ። አላህ ያያል። ካሜራ ተገጥሟል ቢባል ሁላችንም ጥንቃቄ እናደርጋለን። ካሜራው ይመለከተኛል፣ ያየኛል፣ እናያለን፣ ራሳችንን እንጠይቃለን፣ እንፈራለን። አላህ ታዲያ ከካሜራ ያነሰ ቦታ ሰጠን? ለአላህ ጨለማውም ቀኑም እኩል ነው። ካሜራ እኮ ይሄ ምናልባት ማብራት ከሌለ ጨለማ ከሆነ ድምፅ እንጂ ሌላ ነገር ሪከርድ ላያደርግ ይችላል። ሌላም ደግሞ አላህ ማስረጃ አምጦብናል። ምን? ምድርን ሪከርድ አደረጋት። ምድር ላይ ሚሞሪ ፉል የሚባል የለም፣ ቀለሊት የሚባል የለም። እያንዳንዱን ነገር ትዘግባለች። ኢዛ ዙልዚለቲል አርዱ ዚልዛላሃ መሬት መንቀጥቀጥን በተንቀጠቀጠች ጊዜ ወአኽረጀቲል አርዱ አስቃላሃ በውስጥ ያለውን ባወጣች ጊዜ ወቃለ ኢንሳን የሰው ልጅ ይላል ማላሃ ምን ነካት? ምን ተከሰተ? የውመኢዚን ቱሐዲሱ አኽባራሃ ያን ቀን ዜናዎቿን ወሬዎቿን ትናገራለች፣ ታወጣለች። ያ ረቢ ሲሰግድብኝ ነበር ይላል፣ ትመሰክራለች። ያ ረብ እንደዚህ ሲሰራብኝ ነበር በሌሊት ትመሰክራለች። ሪካርድ ናት እሷ ጋር ሚሞሪ ፉል የሚባል ነገር የለም። እያንዳንዱን ነገር ዘግባ ነገ የውመል ቂያማ ለምስክር ትመጣለች። ማን? እቺ ምድር። ስለዚህ በዚህ ባለንበት ወቅት ላይ ይሄንን ተቅዋ የሚባለው ረመዳን አንዱ ይሄ ነው። ያ አዩሃ الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون ልትፈሩት ይከጀላልና ነው። ጾም ግዴታ የሆነው የተደነገገብን የጾም ዓላማው አላህን መፍራት ነውና ይሄ ድል ይሄን ፍርሳ እንጠቀም ለማለት ወዳለሁ። وإذا قرئ القرآن فاستمعوا له وأنصتوا لعلكم ترحمون يا أيها الذين آمنوا اتقوا الله ولتنظر نفس ما قدمت لغد واتقوا الله إن الله خبير بما تعملون بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم أقول ما تسمعون وأستغفر الله لي ولكم من كل ذنب فاستغفروه إنه هو الغفور الرحيم استغفر الله اللهم اغفر لنا الحمد لله رب العالمين وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وصحبه أجمعين أما بعد فأوصيكم ونفسي بتقوى الله تعالى فإن من اتقاه وقاه وعاصمه وأواه قال الله تعالى يا أيها الذين آمنوا إن تتقوا الله يجعل لكم فرقانا ويكفر عنكم سيئاتكم ويغفر لكم والله ذو الفضل العظيم تقوى ምድር ላይ በረካንም ያመጣል። ተቅዋ ያለ ሰው ካለበት ጭንቀት አላህ ይገላግለዋል። ዛሬ ባለንበት ወቅት ብዙ አደጋዎች ብዙ በላዎች የበዙበት ወቅት ላይ ያለነው፣ ፈተናዎቹ በጣም እየበረቱ የመጣበት ነው። የጦርነት ሁኔታው፣ የኑሮ ሁኔታው፣ የመሬት መንቀጥቀጡ፣ አደጋዎቹ በየጊዜ መብዛታቸው ምንድነው ምክንያታቸው ከተባለ የመጀመሪያው ወንጀል ነው። ከዛ ውጭ የሚመጣ በላ በአጠቃላይ እንደ ቅጣት ሆኖ አይደለም። አላህ አንድን ህዝብ ሲወደው ይፈትነዋል። إذا أحب قوما ابتلاهم አሉ ነብዩ ሰለላሁ ዐለይሂ ወሰለም። አንድን ህዝብ ሲወደው አላህ ፈተና ያመጣበታል። በዛ ፈተና ላይ ሰብር አድርጎ ካለፈ
አላህ ደረጃውን ከፍ ያደርግለታል። ግን በአብዛኛው የወንጀል ብዛት ነው። ظهر الفساد في البر والبحر بما كسبت أيدي الناس በባህሩም በየብሱም መከራው ተገለጸ። በምን ምክንያት? የሰው ልጆች በሰሩት ወንጀል ሳቢያ ليذيقهم بعد الذي عملوا على الله ከሰሩት ከፊሉን ሊያቀምሳቸው ሌላ አይደለም። እንደሰራነው ወንጀል አላህ ቅጣት ቢያመጣብን ወንድሞች እህቶች ወላሂ በምድር ላይ አንድ የሚንቀሳቀስ ሰው አይኖርም። አላህ አዛኝ ስለሆነ ከፊሉን ያመጣው ቅጣቱን በትንሽ ነው ያመጣው። ለምን? ለዓለሁም የርጅዑና ሊመለሱ ዘንድ አለ። ተውባ አድርገን ወደሱ እንድንመለስ ፈልጎ አላህ ይሄን ያመጣብናል። የሆነ ህመም ያመጣል። አንድ ሳምንት ሆስፒታል ያስተኛል። ነቃበል ዛሬ ተኝተሃል፣ ነገ ደግሞ ከነጭራሽ ማንነት ማጣቀበት ሰዎች ተሸክሞ ቀብር ምትገባበት ጊዜ አለ። ነቃበል ብሎ አላህ ደውል ነው። የመሬት መንቀጥቀጡም ይሄ ነው። የመሬት መንቀጥቀጡ ማስጠንቀቂያ ደውል ነው። ተውባ እንድናደርግ ነው። እስትግፋር እንድናደርግ ነው። ወደ አላህ እንድንቃረብ ነው። ያለንበት ወር ደግሞ የእስትግፋር የተውባ የተቅዋ ወር ነውና ያን እናበራክ። ለምን የሚቀጥለው ዓመት አናቅም። አናችንም እንድረስ አንድረስ የሚያውቃለ ሰርተፊኬት ሰጥቷል ላ ማንም አቅ እንኳን የሚቀጥለው ዓመት አይደለም ይሄንን ቀናቶችን ጨርሳ አናቅም። አላህ ሳምንት እኮ አደረገን። በቃ ነገ ሳምንት ነው ረመዳን። የመጀመሪያ ጁምዓችን ነው ዛሬ አድርሶናል። አልহামዱሊላህ 7 ቀናትን ማግኘት ቀላል አይደለም ነው እንዴ? والله አይደለም። ኢብኑ አልጀውዚ ረህመቱላሂ ዐለይሂ ምን አሉ? ተላሂ ለው ቂለ ሊአህሊ القبور ተመነው ለተመነው የውመ ሚን ረመዳን። በአላህ ይሁንብኝ የቀብር ሰዎች ተመኙ ተብለው ቢመኙ እድል ቢሰጣቸው ቢጠየቁ ከረመዳን አንድ ቀን ይመኙ ነበር። እንዶ አንድ ቀን ባገኘን ይሉ ነበር። ስንት ቀን አሰተን ፊት ለፊታችን ደግሞ አላህ ያድርሰን። ከሚጨርሱት አላህ ያድርገን። ብዙ ቀናቶች አሉና እንጠቀምበት። ተቅዋ ካለን በረካ ይመጣል። ወለው አን አህለል ቁራ እንደው የከተማዎቿ ሰዎች አለ አላህ አመኑ ቢያምኑ ወተቀው አላህን ቢጠነቀቁ ለፈተሕና ዐለይሂም በረካት ሚነ ሰማኢ ወልአርድ ከሰማይና ከምድር በረከቶችን እንከፋፍትላቸው ነበር አለ። ምድር መንቀጥቀጥ ሳይሆን እሳት ማውጣት ሳይሆን የትፍሩቱን ፍራፍሬውን አዝመራውን ባመጣሽ ነበር። ከሰማይም ለሚስማማ ለምድር ሚስማማ ዝናብ በለቀቅን ነበር ነው እኮ መልእክቱ። ወንጀል ከሆነስ ዝናቡ እንደ ቅጣቱን ይመጣል። የሚያጠፋ ዝናብ ይመጣል። ምድርን ሰደድ እሳት አሳየን አይደለ? አገራችን ባይሆንም አሜሪካ ላይ ያሳይ ምን ያህል ስንት ከተማ እንትን እንዳለ የአላህ ቀጠሮ ትእዛዝ ከመጣ ወላሂ ማንም ሊቀለብሰው አይችልም። ስለዚህ ተቅዋስ አላህ ያየኛል፣ አላህ ይመለከተኛል። በልጆቼ ጉዳይ፣ በሚስቴ ጉዳይ፣ በእናት በአባቴ ጉዳይ፣ በጎረቤቶች ጉዳይ፣ እህቴም በልጆችሽ በባልሽ ጉዳይ፣ በጎረቤቶች ጉዳይ አላህ ያየኛል፣ አላህ ይመለከተኛል። የምሰራው ስራ ዛሬ ጥሩ ሰርቼ ከሄድኩኝ ነገ ሽልማት አለኝ፣ ዛሬ መጥፎ ከሰራው ደግሞ ነገ ቅጣት ነው ያለብኝ ብለን ይህንን በማሰብ ራሳችንን ዝግጁ እናድርግ ለማለት ወዳለው። ፈተቁላህ ዒባደላህ ፊማ ተዕተቂዱን ወማ ተቁሉን ወተፍዓሉን ወተቁ የውመን ቱርጀዑነ ፊህ ኢለላህ ثم توفى كل نفس ما كسبت وهم لا يظلمون. هذا وصلوا وسلموا على الإمام المرسلين وقائد الغر المهجلين فقد أمركم الله تعالى بالصلاة والسلام عليه في محكم كتابه حيث قال عز قائلا عليما إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. اللهم صل وسلم على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد. ሪያሊቲ ሪል ስቴት በቦሌ ደንበል የተናጠል ካርታ ያላቸውና በ6 ወር ጊዜ ውስጥ የሚረከቧቸው ባለ 2 እና ባለ 3 መኝታ ቤት ክፍሎችን ይዞሎት መጣ። እንዲሁም በሳር ቤት ግንባታቸው 80% የደረሰ ከ1 እስከ 2 ዓመት ጊዜ ውስጥ የሚረከቧቸው ከባለ 1 እስከ ባለ 3 መኝታ ቤት ክፍሎችን በተለያየ የካሬ አማራጭ እስከ 15% በሚደርስ ልዩ ቅናሽ የቤት ባለቤት ይሁኑ ይሎታል። ባለ 1 መኝታ 65 ካሬ በ8.4 ሚሊዮን ጠቅላላ ክፍያና በ848 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ 97 ካሬ በ12.6 ሚሊዮን ብር ጠቅላላ ክፍያና በ1.2 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ 140 ካሬ 18.9 ሚሊዮን ብር ጠቅላላ ክፍያና 1.8 ሚሊዮን ብር ቅድመ ክፍያ። ሽያጮቻችን ሙሉ በሙሉ በኢትዮጵያ ብር ሲሆኑ በግንባታ ሂደት የሚከፈል ይሆናል። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ያግኙን። ሪያሊቲ ሪል ስቴት